ላፕቶፔ አዲስ ስለነበር በዚህ ፍጥነት ኤስኤስዲው ፌል ያደርጋል ብዬ በተአምር አልጠበቅኩም። ምንም አይነት ሞኒተሪንግ ሜካኒዝም አልጠቀምም ነበር። ሁሉም ነገር በአንዴ ላይ መለስ ፍድም። ተጨማሪ ሶፍትዌር ሳንጭን የኤስኤስዲያችንን ቀሪ ዘመን እንዴት ቼክ እንደምናደርግ ላሳያችሁ። እናንተ ደግሞ ቪዲዮ ውስጥ የሆነ አንድ ጠቃሚ ነገር እንደምታገኙበት ስለማልጠራጠር ቪዲዮ ላይክ በማድረግ ጀምራችሁ ተከታተሉኝ። በመጀመሪያ ሁላችሁንም የማስጠነቅቃችሁ ነገር አዲስም ሆነ ያገለገለ ዳታ ስቶሬጅ ዲቫይስ በማንኛውም ሰዓት ያለምንም ማስጠንቀቂያ ፌል ሊያደርግ ስለሚችል ብዙ የለፋችሁበትን ዳታ ሉዝ እንዳታደርጉ ሁሌም ቢሆን ዳታችንን ፔሪዮዲካሊ ባክአፕ ማድረግ በጣም ችላ መባል የሌለበት ነገር መሆኑን ነው። በዊንዶውስ ስታርት በተን ላይ ራይት ክሊክ አድርገን ሴቲንግ የሚለውን እንመርጣለን። በመቀጠል ስቶሬጅ የሚለው ላይ ክሊክ እናደርጋለን። ትንሽ ወደ ታች ወረድ ብለን አድቫንስድ ስቶሬጅ ሴቲንግስ የሚለው ላይ ክሊክ ስናደርግበት ሌላ ምርጫዎችን ያመጣልናል። ከነሱ ውስጥ ዲስክስ ኤንድ ቮሊዩምስ የሚለውን እንመርጣለን። እዚህ ቦታ ላይ ኮምፒውተሩ ያለውን ሃርድ ድራይቭም ሆነ ሶሊድ ስቴት ድራይቭ ማየት እንችላለን። ዲስክ 0፣ ዲስክ 1 እያለ ይዘረዝርልናል። በመቀጠል ፕሮፐርቲስ የሚለውን እንጫናለን። ሚዲያ ብሎ ኤስኤስዲ እንደሆነ እዚህ ጋር ይነግረኛል። የኔ ላፕቶፕ እንደምታዩት አንድ ድራይቭ ብቻ ነው ያለው። እናንተ ጋር ኤችዲዲ ወይም ኤስኤስዲ ወይም ደግሞ ኤስኤስኤችዲ ወይም ሶሊድ ስቴት ሃይብሪድ ድራይቭስ ሊሆን ይችላል። ባስ ታይፕስ ብሎ ደግሞ ኤንቪኤምኢ ወይም ነን ቮላታይል ሜሞሪ ኤክስፕረስ ታይፕ እንደሆነ ያሳየኛል። ሁለት አይነት ባስ ታይፕ አለ፣ ሳታ እና ኤንቪኤምኢ። ኤንቪኤምኢ ኤስኤስዲ ከሳታ ኤስኤስዲ በብዙ እጥፍ ወይም እስከ 5 ጊዜ እጥፍ ፈጣን ነው። ካፓሲቲ ብሎ ስቶሬጅ ሳይዙን ያስቀምጥልናል። ድራይቭ ሄልዝ የሚለው ስር ደግሞ ይሄ ድራይቭ ከዚህ በኋላ ሊሰራ የሚችልበትን ቀሪ ዘመን ወይም ኤስቲሜትድ ሪሜኒንግ ላይፍ ይነግረናል። በሌላ አነጋገር ዛሬ ላይ ይሄ ኤስኤስዲ 98% ጤነኛ ነው ማለት ነው። ሁሉም ኤስኤስዲ ኖርማሊ ሪድ ራይት እና ዴሊት ባደረግንባቸው መጠን እድሜያቸውም እየቀነሰ ይመጣል። ነገር ግን እንደ ከፍተኛ ሙቀት እና ድንገተኛ የፓወር መቋረጥ የመሳሰሉት ውጫዊ ወይም ኤክስተርናል ፋክተርስ እድሜውን ሊያሳጥረው ወይም የመበላሸት ቻንሱን ሊያፋጥነው ይችላል። የድራይቫችንን ሄልዝ ከ100% ወረድ አለ ብለን መጨነቅ የለብንም። ለምሳሌ 2 ዓመት ያገለገለ ኤስኤስዲ 95% ሄልዝ ቢያሳየን ኖርማል ነው፣ የሚያስጨንቅ ነገር አይደለም። ነገር ግን ከ2 ዓመት አገልግሎት በኋላ 20% ሄልዝ ቢያሳይ በጣም አሳሳቢ ነው። ስለዚህ በተቻለን ፍጥነት ዳታውን ባክአፕ ማድረግ ይኖርብናል። አቬለብል ስፔር የሚለው በጊዜ ሂደት ፌል የሚያደርጉ ሜሞሪ ሴሎችን በአዳዲስ ስፔር ሜሞሪ ሴሎች እየተካ የሚጠቀምባቸውን የስፔር ሜሞሪ ሴሎች ክምችት ያመላክታል። ቁጥሩ እየቀነሰ ሲመጣ ብዙ ሜሞሪ ሴሎች ፌል አድርገው በአዲስ እንደተተኩ ይነግረናል። ቴምፕሬቸር ደግሞ የድራይቭን ከረንትሊ ያለውን ሙቀት ለክቶ ያስቀምጥልናል። ለአብዛኞቹ ኤስኤስዲዎች ቴምፕሬቸራቸው በጣም በዛ ከተባለ ከ70 ዲግሪ ሴልሺየስ በታች ኪፕ ማድረግ ሴፍ ነው። ይህንን ኢንፎርሜሽን ማየት የምንችለው ዊንዶውስ 11 ላይ ነው። ነገር ግን በማንኛውም አይነት ዊንዶውስ ላይ ኮማንድ ፕሮምፕት ወይም ዶስ ከፍተን ይህንን እንጽፋለን። WMIC ስፔስ ዲስክ ድራይቭ ስፔስ ጌት ስፔስ ስታተስ ኮማ ስፔስ ሞዴል። ስፔስ ያደረኩበት ቦታ እናንተም በተመሳሳይ ስፔስ ማድረግ እንዳትረሱ። ከዛም ኢንተር እንለዋለን። በኮምፒውተራችን ውስጥ ያሉትን ሁሉንም ድራይቮች ይዘረዝርልናል። ስታተስ በሚለው ኮለምን ስር ኦኬ ካለን ድራይቭ ጤነኛ ነው ማለት ነው። ስታተስ ብሎ ፕሬድ ፌል የሚል ከሆነ ግን አሳሳቢ ነው። ፕሬድ ፌል ማለት ፕሬዲክቲቭ ፌለሪ ማለት ነው። ወይም በቅርቡ ፌል ሊያደርግ የሚችል
ጤናማ ያልሆነ ሃርድ ድራይቭን ያመለክታል። ስለዚህ በተቻለን ፍጥነት ዳታውን ባክአፕ ማድረግ ይኖርብናል። ከዚህ በተጨማሪ ስለ ሃርድ ድራይቫችን አድቫንስድ እና ዲቴይል የሆነ ኢንፎርሜሽን ከፈለግን አንደኛ ሃርድ ዲስክ ሴንቲነል የሚባል፣ ሁለተኛ ደግሞ ክሪስታል ዲስክ ኢንፎ የሚባሉ ሁለት ምርጥ ቱሎችን መጠቀም እንችላለን። እናንተ ቼክ አድርጓቸው። ስለዚህ ሁሌም መርሳት የሌለብን ነገር የትኛውንም አይነት የሃርድ ድራይቭ አይነት የምንጠቀም የሆነ ፖይንት ላይ ሁሉም ፌል ማድረጋቸው አይቀርም። ስለዚህ ሁሌም ቢሆን ዳታችንን ከተቻለ 2-3 ቦታ ላይ ፔሪዲካሊ ባክአፕ ማድረግ ግድ ይላል። ክቡራን የቻናላችን ቤተሰቦች ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ተመሳሳይ ጠቃሚ ቪዲዮዎች እንዳያመልጣችሁ እንዲሁም በፍጥነት ቀድማችሁ እንድታገኙ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ እንድትሆኑ ጋብዛችኋለሁ። ይህንንም ቪዲዮ ላይክ እና ሼር በማድረግ ለሌሎች እንዲደርስ የራሳችንን አስተዋጽኦ እናድርግ። አመሰግናለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ሁኑልኝ።